በመጽሐፍ ቅዱስ ውስጥ ካሉት እጅግ አስደናቂ ምስጢራት አንዱ ታይፖሎጂ ወይም የምሳሌያዊነት ትምህርት ነው። ይህ ትምህርት እግዚአብሔር ወደፊት የሚያደርገውን ታላቅ ነገር አስቀድሞ በሰዎች ሕይወትና በታሪክ ክስተቶች ውስጥ እንደ ጥላ ያሳየናል የሚል ትምህርት ነው። ቅዱስ ጳውሎስ ሕጉ ሊመጣ ላለው የበጎ ነገር ጥላ አለውና በማለት ይናገራል። ጥላ የአንድ ነገር ቅርጽ እንጂ ራሱ አካሉ አይደለም። ዛሬ የምንመለከተው ስለ እስራኤሉ ታላቅ ንጉሥ ስለ ዳዊት ነው። ዳዊት በመጽሐፍ ቅዱስ ውስጥ ስሙ ከ1000 ጊዜ በላይ የተጠቀሰ ሰው ነው። ነገር ግን የዳዊት ታሪክ የራሱ ታሪክ ብቻ አይደለም። እርሱ ከ1000 ዓመታት በኋላ ለሚመጣው ለዓለም መድኃኒት ለኢየሱስ ክርስቶስ ጥላ ወይም ምሳሌ ነበር። በዚህ ቪዲዮ የዳዊትን ሕይወት ከቤተልሔም በረቶች ጀምሮ እስከ ኢየሩሳሌም ዙፋን ድረስ እንመረምራለን። እያንዳንዱ የዳዊት እርምጃ፣ እያንዳንዱ ድሉና እያንዳንዱ መከራው እንዴት ወደ ኢየሱስ ክርስቶስ እንደሚጠቁም በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በትንሿ መንደር በቤተልሔም ነው። በመጽሐፍ ቅዱስ ውስጥ ስፍራዎች ትልቅ ትርጉም አላቸው። ቤተልሔም የሚለው የዕብራይስጥ ቃል ቤት ልሔም የሚል ሲሆን ትርጉሙም የእንጀራ ቤት ማለት ነው። ዳዊት የተወለደው በዚህች መንደር ነው። እርሱ የእሴይ 8ኛ ልጅ ነበር። ነቢዩ ሳሙኤል በሳኦል ፋንታ ንጉሥ ለመምረጥ ወደ እሴይ ቤት በመጣ ጊዜ ዳዊት እንዲቆጠር እንኳ አልተፈለገም ነበር። በሜዳ ላይ በጎች ይጠብቅ ነበርና። ከ1000 ዓመታት በኋላም የዳዊት ዘር የሆነው ኢየሱስ በዚሁ በቤተልሔም ተወለደ። እንደ ዳዊት ሁሉ እርሱም በመኳንንት ቤት ሳይሆን ዝቅ ባለ ስፍራ በግርግም ተወለደ። ኢየሱስ የሕይወት እንጀራ እኔ ነኝ በማለት ተናግሯል። የእንጀራ ቤት በተባለችው ቤተልሔም የሕይወት እንጀራ የሆነው ኢየሱስ ተገኘ። በትንቢተ ሚክያስ አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል የሚለው ትንቢት ለዳዊት ዘር የተነገረ ቢሆንም ፍጹም ፍጻሜውን ያገኘው ግን በኢየሱስ ክርስቶስ ነው። ዳዊት የቤተልሔም ልጅ ነው። ኢየሱስ ግን የቤተልሔም ጌታ ነው። ዳዊት ንጉሥ ከመሆኑ በፊት እረኛ ነበር። በመጽሐፍ ቅዱስ ውስጥ እረኝነት የመሪነት ትልቁ ሥልጠና ነው። ዳዊት በጎቹን ሲጠብቅ ዝም ብሎ ሜዳ ላይ አይቀመጥም ነበር። በመጽሐፍ ቅዱስ ላይ እንደምናነበው አንበሳና ድብ መጥተው በጎቹን በወሰዱ ጊዜ ዳዊት ተከትሎ ገድሏቸዋል። ለበጎቹ ሲል ሕይወቱን አደጋ ላይ ጥሏል። ዳዊት በጎቹን በስማቸው ያውቃቸው ነበር። ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል በማለት ተናግሯል። ዳዊት በጎቹን ከአንበሳ አዳነ። ኢየሱስ ግን እኛን ከኃጢአትና ከሰይጣን አፍ ለማዳን ራሱን መሥዋዕት አደረገ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ዳዊት ይህንን በመዝሙር ምዕራፍ 23 ሲጽፍ እግዚአብሔር ለእርሱ ያደረገለትን እረኝነት እያሰበ ነበር። ነገር ግን ይህ መዝሙር ስለ ክርስቶስ የተነገረ ትንቢትም ነው። ኢየሱስ ወደ ለመለመ መስክና ወደ ዕረፍት ውኃ የሚመራን እውነተኛው እረኛ ነው። መሲህ ወይም ክርስቶስ የሚለው ቃል የተቀባ ወይም ዘ አኖይንትድ ዋን ማለት ነው። በመጽሐፍ ቅዱስ ውስጥ መቀባት ማለት
ለተለየ ዓላማ መመረጥ ማለት ነው። በአንደኛ ሳሙኤል ምዕራፍ 16 ነቢዩ ሳሙኤል በዳዊት ራስ ላይ የቀንድ ዘይት ባፈሰሰ ጊዜ የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል ወረደ ይላል። ይህ ቅባት ለዳዊት የንጉሥነት ሥልጣን ምልክት ነበር። ነገር ግን ዳዊት ከተቀባ በኋላ ወዲያው ዙፋን ላይ አልወጣም። ይልቁንም ወደ ስደትና መከራ ነበር የሄደው። ኢየሱስ በዮርዳኖስ ወንዝ ሲጠመቅ መንፈስ ቅዱስ በርግብ መልክ በእርሱ ላይ ወረደ። የሰማይ ድምፅም የምወደው ልጄ ይህ ነው አለ። ይህ የኢየሱስ መቀባት ነበር። እንደ ዳዊት ሁሉ ኢየሱስም መንፈስ ቅዱስ ከወረደበት በኋላ ወዲያው የሄደው ወደ ምድረ በዳ ለፈተናና ለመከራ ነበር። የዳዊት ቅባት በዘይት ነበረ፣ ይህም ጥላ ነው። የኢየሱስ ቅባት ግን በመንፈስ ቅዱስ ነበረ፣ ይህ ደግሞ አካሉ ነው። ዳዊት ለምድራዊ እስራኤል ተቀባ፣ ኢየሱስ ግን ለዘላለም መንግሥት ተቀባ። ጎልያድ ቁመቱ ረጅም፣ ትጥቁ የጠነከረና እስራኤልን ሁሉ ያስፈራ ነበር። ማንምም ሊገጥመው አልደፈረም። ዳዊት ግን መጣ፣ ትጥቁንም አወለቀ። አንተ በሰይፍና በጦር ትመጣብኛለህ፣ እኔ ግን በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። በአንድ ጠጠር ጎልያድን ጥሎ ራሱን በገዛ ሰይፉ ቆረጠው። እዚህ ጋር ልብ በሉ፣ እስራኤል ምንም አልተዋጋም። ዳዊት ብቻውን ተዋግቶ ድል አመጣ። ድሉ ግን ለእስራኤል ሁሉ ተቆጠረ። የሰው ልጁን ሁሉ ያስፈራ የነበረው ጎልያድ ሰይጣንና ሞት ነው። ማንም ሰው ኃጢአትንና ሞትን ማሸነፍ አልቻለም ነበር። ኢየሱስ ግን እንደ ዳዊት ብቻውን ወደ ውጊያው ሜዳ ወጣ፣ የሰይጣንንም ራስ ቀጠቀጠው። ዳዊት ጎልያድን ሲያሸንፍ እስራኤል እኛ አሸነፍን ብለው እልል አሉ። ኢየሱስ ሞትን ሲያሸንፍ እኛ አሸነፍን አልን። እኛ ባልደከምንበት ባልተዋጋንበት ውጊያ በኢየሱስ ድል አድራጊዎች ሆንን። ይህ ውክልና ይባላል። ዳዊት የእስራኤል ተወካይ ነበር፣ ኢየሱስ ግን የሰው ልጅ ሁሉ ተወካይ ነው። የዳዊት ሕይወት በብዙ መከራ የተሞላ ነበር። ዳዊት በሳኦል ተሰደደ፣ በዋሻዎች ውስጥ ኖረ። ምንም ጥፋት ሳይኖርበት ጠላት ተብሎ ተፈረጀ። በጣም የሚገርመው ደግሞ በቅርብ ጓደኛው በአኪጦፌል መከዳቱ ነው። ዳዊት ደግሞ የሰላሜ ሰው የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ በማለት ጽፏል። ዳዊት ልጁ አቤሴሎም ሲያምጽበት የቄድሮንን ወንዝ ተሻግሮ እያለቀሰ ወደ ደብረ ዘይት ተራራ ወጣ። ኢየሱስ በአስቆሮቱ ይሁዳ ተከዳ። መዝሙር ምዕራፍ 41 ቁጥር 9፣ በዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ በኢየሱስ በድጋሚ ተጠቅሷል። ኢየሱስም ሊያዝን ሲል ልክ እንደ ዳዊት የቄድሮንን ወንዝ ተሻገረ። ልክ እንደ ዳዊት በደብረ ዘይት ተራራ ወይም ጌቴሰማኔ አለቀሰ። ዳዊት በገዛ ልጁ ተከዳ። ኢየሱስ በፈጠረውና ሊያድነው በመጣለት ሕዝብ ተከዳ። መከራ የንግሥና መንገድ ነው። ዳዊት ወደ ዙፋን ከመውጣቱ በፊት መከራን እንደቀመሰ ኢየሱስም ወደ ክብር ከመመለሱ በፊት መስቀልን ተቀበለ። ጥላው መከራን በከፊል አየው፣ አካሉ ግን መከራን እስከ መጨረሻ ጠጣው። ዳዊት መዝሙረኛ ነበር። ብዙ መዝሙራቱ ግን ስለ ራሱ ብቻ ሳይሆን ስለ ክርስቶስ የተነገሩ ትንቢቶች ነበሩ። መዝሙር 22 አምላኬ አምላኬ ለምን ተውከኝ? ዳዊት ይህን ሲጽፍ መከራውን እየገለጸ ነበር። ነገር ግን ይህ ቃል ኢየሱስ በመስቀል ላይ የተናገረው ቃል ነው። እጆቼንና እግሮቼን ቸነከሩኝ የሚለውም በዚሁ መዝሙር ይገኛል። መዝሙር 110 ጌታ ጌታዬን ጠላቶችህን ለእግር መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ኢየሱስ ራሱ ይህን ጥቅስ ጠቅሶ
ዳዊት ስለ ጌታው ስለ ክርስቶስ እንደተነበየ አስተምሯል። ዳዊት በመንፈስ ቅዱስ ተሞልቶ የሚመጣውን አካሉን ኢየሱስን በመዝሙሩ ይስለው ነበር። በሁለተኛ ሳሙኤል ምዕራፍ 7 እግዚአብሔር ለዳዊት ታላቅ ቃል ኪዳን ገባለት። ቤት እሰራልሃለሁ፣ ዙፋንህንም ለዘላለም አጸናለሁ። ዳዊት ኢየሩሳሌምን ድል አደረገ። ታቦቱን ወደዚያ ያመጣ፣ እስራኤልን አንድ አደረገ። ነገር ግን ዳዊት ሞተ፣ ተቀበረ። መቃብሩም እስከ ዛሬ አለ። ዙፋኑም በምድራዊ ታሪክ ፈረሰ። ታዲያ የእግዚአብሔር ቃል ኪዳን ታጠፈ? በፍጹም። ቃሉ የተፈጸመው በኢየሱስ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ በማለት ይናገራል። ኢየሱስ የዳዊት ልጅ ተብሎ መጠራቱ የዚያ ቃል ኪዳን ወራሽ መሆኑን ለማሳየት ነው። መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለመንግሥቱም መጨረሻ የለውም አላት። ኢየሱስ አሁን በሰማያዊ ዙፋን ላይ ነግሷል። ዳዊት ምድራዊቷን ኢየሩሳሌምን ገዛ። ኢየሱስ ግን ሰማያዊቷን ኢየሩሳሌምንና መላውን ፍጥረት ይገዛል። ዳዊትን ስናይ አንድን ጎበዝ ወጣት፣ ታማኝ እረኛ ወይም ታላቅ ንጉሥ ብቻ አናይም። ይልቁንም በዳዊት ታሪክ ውስጥ የተሳለውን ክርስቶስን እናያለን። ዳዊት ፍጹም አልነበረም። ኃጢአት ሰርቷል፣ በደልም ነበረበት። ነገር ግን በዚያው በዳዊት ድክመት ውስጥ እንኳ የእግዚአብሔር ጸጋ ታይቷል። ዳዊት እኔ ኃጢአት ሰርቻለሁ ብሎ ንስሐ በገባ ጊዜ ለኢየሱስ የይቅርታ መንገድ ጥላ ሆነ። ዛሬ መጽሐፍ ቅዱስን ስታነቡ ይህንን አስቡ። የዳዊትን እረኝነት ስታዩ ኢየሱስ ነፍሱን የሰጠላችሁ እረኛ መሆኑን አስቡ። የዳዊትን ድል ስታዩ ኢየሱስ በመስቀል ላይ የሰጣችሁን ድል አስቡ። የዳዊትን ስደት ስታዩ ኢየሱስ ስለ እናንተ የተቀበለውን መከራ አስቡ። እግዚአብሔር ታሪክን የሚመራው በአጋጣሚ አይደለም። ከመጀመሪያው ጀምሮ ዓላማው አንድ ነበር፤ ልጁን ኢየሱስ ክርስቶስን ለዓለም ማሳየት። ዳዊት ያንን ብርሃን የሚያሳይ መስታወት ነበር። ይህ ትምህርት ለእናንተ በረከት እንደሆነ ተስፋ አድርጋለሁ። የትኛው ነጥብ በበለጠ ልባችሁን ነካው? የትኛው የመጽሐፍ ቅዱስ ታሪክ ስለ ኢየሱስ የበለጠ ገለጠላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልኝ። የሚቀጥለው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ